ሰበር መረጃ መላው ዓለም በከፍተኛ ስጋትና በትንፋሽ ማቆሪያ ውስጥ ይገኛል። በመካከለኛው ምስራቅ የተቀሰቀሰውና ባለፉት 3 ወራት በሺዎች የሚቆጠሩ ሰዎች ለልፈት የዳረገው አውዳሚ ጦርነት ዛሬ ሌሊት ወደማይገመት ታሪካዊ ምዕራፍ ተሻግሯል። በድንገት የተሰማውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታላቅ ስምምነት ላይ ደርሰናል፣ በዚህ ሳምንት መጨረሻም አውሮፓ ላይ እንፈርማለን ያሉበት መግለጫ መላውን ዓለምም አስገርሟል። ሆኖም ግን ከቴህራን የወጣው መግለጫ ትራምፕን በቀጥታ የሚያስተባብልና ምንም የተጠናቀቀ ነገር የለም፣ በቀይ መስመሮቻችን ላይ አንደራደርም የሚል የጦርነትና የዲፕሎማሲ ፍጥጫ ሆኗል። በሌላ በኩል የኢራን አብዮታዊ ዘብ ጣቶቻችን በቃታው ላይ ናቸው በማለት በአሜሪካና በእስራኤል ላይ ታይቶ የማይታወቅ የ24 ሰዓት የኃይል እርምጃም ወስዷል። በኩዌት በባህሬንና በዮርዳኖስ በሚገኙ 18 የአሜሪካ ወታደራዊ ቦታዎች ላይ የሚሳኤልና የድሮን ናዳም ወርዷል። የዓለም የነዳጅ ዋጋም በአንድ ጊዜ ወደ $89 አሽቆልቁሏል። ሁሉንም ጉዳዮች በዝርዝር እንተነትናለን። አሁኑኑ ሰብስክራይብ በማድረግ ቆይታችሁን ከኛ ጋር አድርጉ። የመካከለኛው ምስራቅ የጂኦፖለቲካ ትኩሳት ዛሬ ሌሊት ወደ ከፋ የዲፕሎማሲና የጦርነት አፋፍ ደርሷል። በአሁኑ ሰዓት በመላው ዓለም የሚገኙ ታላላቅ የሚዲያ ተቋማትንና የደህንነት ተንታኞችን እያነጋገረ ያለው ትልቁ ሚስጥር የኢራኑ በከፊል ይፋዊ የዜና ወኪል ማሂር ይፋ ያደረገው የ14 ነጥቦች ድብቅ የረቂቅ ስምምነት ሰነድ ነው። ይህ ሰነድ ታዲያ በዋሽንግተንም ሆነ በቴህራን ከፍተኛ አመራሮች በይፋ ይሁንታ ያገኘ ባይሆንም ከኢራን ተደራዳሪ ቡድን እጅግ በጣም ቅርብ ከሆነ ታማኝ የውስጥ ምንጭ የተገኘ በመሆኑ አሜሪካና አጋሮቿ ከጀርባ ሆነው ከኢራን ጋር አይነት አስገዳይ ስምምነት ላይ ለመድረስ እየተደራደሩ እንደሆነ ፍንጭ የሰጠ ታሪካዊ ሰነድ ሆኗል። የዚህ ሰነድ ይዘትና በውስጡ የተካተቱት ማዕቀቦች መላውን ዓለም ያስደነገጡም ሆነዋል። የረቂቁ አንደኛ ነጥብ የሚያዘው በሊባኖስ ግንባር ጨምሮ በሁሉም የመካከለኛው ምስራቅ ግንባሮች ላይ በአስቸኳይና ያለምንም ቅድመ ሁኔታ ቋሚ የተኩስ አቁም ስምምነት እንዲደረግ ነው። ይህ ማለት አሜሪካ በሊባኖስ ምድር ላይ እየተካሄደ ያለውና ከቁጥጥር ውጪ የወጣው አውዳሚ ግጭት እንዲቆምላት ከፍተኛ ፍላጎት እንዳላት ያሳያል። ነገር ግን ከሁሉም በላይ በሰነዱ ላይ የሰፈረውና በዋሽንግተን ፖለቲከኞች ዘንድ ትልቅ ቁጣን የቀሰቀሰው ነጥብ አሜሪካና ምዕራባውያን አጋሮቿ ባለፉት ወራት በኢራን መሰረተ ልማቶች ላይ ላደረሱት ወታደራዊ ጉዳት ማካካሻ የሚሆን ቢያንስ $300 ቢሊዮን የሚያወጣ የዳግም ግንባታ እቅድ እንዲያዘጋጁ መጠየቁ ነው። ይህ የኢራን ጥያቄ አሜሪካን በቀጥታ የጦርነቱ አጥፊና የካሳ ከፋይ አድርጎ የሚያስቀምጥ በመሆኑ በሁለቱ ሀገራት መካከል ያለውን የኃይል ሚዛን ፍንትው አድርጎ የሚያሳይ ነው። በተጨማሪም ሰነዱ ዋሽንግተን በዓለም አቀፍ ባንኮች ያገደችውንና የቴህራን ንብረት የሆነውን $24 ቢሊዮን ገንዘብ ያለምንም ቅድመ ሁኔታ በአስቸኳይ እንድትለቅም ያስገድዳል። ገንዘብ ከተለቀቀ በኋላ ብቻ ነው የመጨረሻው ድርድር ሊጀመርም የሚችለው። ማዕቀብን በተመለከተ ደግሞ ረቂቁ እጅግ ጥብቅ የሆኑ መስፈርቶችን ያስቀምጣል። ስምምነቱ በተፈረመ በ30 ቀናት ውስጥ አሜሪካ በኢራን የነዳጅ ምርቶች ላይ የጣለችውን ማዕቀብ ሙሉ በሙሉ ማገድ እንዳለባትና በባህረ ሰላጤው ላይ የጣለችውን የባህር ኃይል እገዳም ማንሳት እንዳለባት ይደነግጋል። ከሁሉም በላይ ደግሞ አሜሪካ በኢራን የውስጥ ጉዳይ ላይ በምንም መልኩ ጣልቃ አልገባም የሚል ይፋዊ የዋስትና ቃል እንድትፈርምና ወታደሮቿን ከኢራን ድንበሮች ዙሪያ እንድታስወግድ ሰነዱ ያስገድዳል። ይህ ሚስጥራዊ ረቂቅ ሰነድ በተለይ የአሜሪካን የደህንነት ተቋማት ያበገነው በሁለት ትልልቅ ምክንያቶች ነው። አንደኛው በድርድሩ ወቅት አሜሪካ በቀጠናው ላይ ያላትን የጦር ኃይል እንድታሳድግና አዳዲስ ማዕቀቦችን እንዳትጥል እጇን የሚያስር በመሆኑ ነው። ሁለተኛውና እጅግ አደገኛው ጉዳይ ደግሞ የኢራን የሚሳኤል ፕሮግራምና ቴህራን በመካከለኛው ምስራቅ ለሚገኙት የታጠቁ ድርጅቶች የምታደርገው ወታደራዊና የገንዘብ ድጋፍ ከአጀንዳው ላይ ሙሉ በሙሉና በቋሚነት እንዲሰረዝ መደረጉ ነው። ይህም ማለት አሜሪካ የኢራንን ክልላዊ ተጽዕኖና የሚሳኤል አቅም ሳታስቆም የኢራንን ሉዓላዊነት አምና ተቀብላ $30 ቢሊዮን የኢኮኖሚ ጥቅማ ጥቅም ለመስጠት
እየተገደደች መሆኑን ያሳያል። የሰነድ በኢራን የበላይነት የተዘጋጀና ዋሽንግተንን በከፍተኛ ሁኔታ ያስጨነቃት ለዚህም ነው ፕሬዝዳንት ትራምፕ ታላቅ ስምምነት ላይ ደርሰናል በማለት ይህንን ሰነድ ወደ መጨረሻው የፊርማ ምዕራፍ ለማድረስ ሌትና ቀን እየጨነቃቸው የሚገኙት። የመካከለኛው ምስራቅ የዲፕሎማሲ አውድማ ዛሬ ሌሊት ታይቶ በማይታወቅ የቃላት ጦርነትና የተገላቢጦሽ የፖለቲካ ትርክትም ተናውጧል። በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት ለጋዜጠኞች በሰጡት ይፋዊ መግለጫ አሜሪካና ኢራን በታሪካቸው ትልቁን ወታደራዊና ዲፕሎማሲያዊ ስምምነት ማድረጋቸውን በከፍተኛ ራስ መተማመን አውጀዋል። ትራምፕ ለጋዜጠኞች ሲናገሩ እኛ አሁን ከኢራን ጋር የጦርነቱን ታላቅ መቋጫ ፈጥረናል። ስምምነት ኢራን የኒኩሌር መሳሪያ በጭራሽ እንዳታገኝ የሚያደርግ ነው። ይህም ማለት ታዲያ እኛ ይሄን ሁሉ መከራ ያለፍንበት ዋና ዓላማ ተሳክቷል ማለት ነው ብለዋል። ትራምፕ ንግግራቸውን በመቀጠል የሰነዶቹ ዝግጁነት ሙሉ በሙሉ ወደ መጠናቀቁ መቃረቡንና ምናልባትም በዚህ ሳምንት መጨረሻ ላይ በአውሮፓ ምድር ታላቅ የፊርማ ስነ ስርዓት ሊካሄድ እንደሚችልም ጠቁመዋል። አልፎ ተርፎም አሜሪካን ወክለው ምክትል ፕሬዝዳንቱ ጄዲ ቫንስ ሊፈርሙ እንደሚችሉና ስምምነቱ እንደተፈረመም ወዲያውኑ የዓለም የነዳጅ ማዕከል የሆነው የሆርሙዝ ባህር መስመር በይፋ ክፍት እንደሚሆን ተናግረዋል። ትራምፕ በዚህ ድንገተኛ ስምምነት ምክንያት ሐሙስ ዕለት በኢራን ላይ ሊያካሂዱት የነበረውን ሶስተኛውን ዙር መጠነ ሰፊ የአየር ድብደባና የቦምብ ናዳ በድንገት መሰረዛቸውን ይፋ አድርገዋል። በትራምፕ ትርክት መሰረት ይህ ስምምነት በአሜሪካ፣ በእስራኤል፣ በሳውዲ አረቢያና በተባበሩት አረብ ኤምሬቶች እንዲሁም በኳታር፣ በቱርክና በሌሎች የባህረ ሰላጤው ሀገራት ከፍተኛ መሪዎች ጭምር በጽንሰ ሀሳብም ሆነ በዝርዝር የተደገፈና መላው መካከለኛው ምስራቅን እጅግ ደስተኛ ያደረገ ክስተት ነው። የዋሽንግተኑ ታላቅ ስምምነት ላይ ደርሰናል አዋጅ እንደተሰማ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መስሪያ ቤት በአስቸኳይ መግለጫ ለመስጠትም ተገዷል። ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ረጅም የስልክ ውይይት ማድረጋቸውንና በትራምፕ የቀረበላቸውን ማብራሪያ በጥሞና ማዳመጣቸውንም አረጋግጠዋል። ሆኖም ግን የእስራኤል ጠቅላይ ሚኒስትር ቢሮ ባወጣው ይፋዊ መግለጫ ላይ እጅግ ስልታዊና ጥብቅ በሆነ ቋንቋ ያስቀመጠው ወሳኝ መስመርም አለ። እስራኤል በምንም አይነት ሁኔታ የአሜሪካና የኢራን ምስጢራዊ ረቂቅ ስምምነት አካል ወይንም ደግሞ ተዋዋይ ወገን አይደለችም የሚል። ይህ ማለት እስራኤል ዋሽንግተን ከቴህራን ጋር ለራሷ ፍላጎት ለምትፈርመው ማናቸውም ስምምነት እጇን እንደማትሰጥና የራሷን ቀጠናዊ ደህንነት ለማስጠበቅ የምታደርገውን ወታደራዊ እርምጃም በራሷ ገደብ እንደምትቀጥል ለዓለም ያሳየችበት ስልታዊ ርቀት ነው። ነገር ግን ኔታንያሁ ለትራምፕ በስልክ ባስተላለፉት መልእክት አሜሪካ ከኢራን ጋር ወደ መጨረሻው ፊርማ ከመሸጋገሯ በፊት እስራኤል በምንም አይነት ሁኔታ የማትደራደርባቸውንና በስምምነቱ ወቅትም መካተት የሌለባቸውን ዋና ዋና ቀይ መስመሮች አስቀምጠዋል። የኒኩሌር ማዕድን መወገድ፣ የመሰረተ ልማት መፍረስ፣ የሚሳኤል ፕሮግራም ገደብም ከነዚህ መካከል ይገኙበታል። ምንም እንኳን ፕሬዝዳንት ትራምፕ መላው መካከለኛው ምስራቅ በዚህ ስምምነት እጅግ ደስተኛ ነው በማለት የራሳቸውን የዲፕሎማሲ ድል ለማክበር ቢቸኩሉም የእስራኤል ይፋዊ አቋም ግን በስምምነቱ ይዘት ላይ ፍጹም እምነት እንደሌላት ያሳያል። እስራኤል በረቂቁ ላይ የሰፈረውን የ300 ቢሊዮን ዶላር የካሳ ዕቅድና የኢራን የሚሳኤል አቅም ሳይነካ የመተው ጉዳይ ለህልውናዋ ቀጥተኛ ስጋት አድርጋን የምትመለከተው በመሆኑም ይህ በዋሽንግተን በቴህራንና በቴል አቪቭ መካከል ያለው የስውር ፍላጎቶች ፍጭት የመካከለኛው ምስራቅን ሰላም በአስተማማኝ ሁኔታ ከማምጣት ይልቅ ቀጠናውን ወደማይገመት አዲስ ወታደራዊ ፍንዳታም ሊያመራው ይችላል። ክቡራትና ክቡራን፣ በዲፕሎማሲው ጠረጴዛ ላይ የ300 ቢሊዮን ዶላር የካሳ ድርድርና የትራምፕ የችኮላ የፊርማ አዋጅ በምድር ላይ ዳግም የሆርሙዝ ባህር መዘጋትና የ18 አሜሪካ የጦር ሰፈሮች በሚሳኤል መጋየት መካከለኛው ምስራቅ በአሁኑ ሰዓት በታሪኳ ታይቶ በማይታወቅ እጅግ አደገኛ የታሪክ መስቀለኛ መንገድ ላይ እንድትገኝም አድርጓታል። የስምምነት በእርግጥ በዚህ ሳምንት መጨረሻ ይፈረማል ወይስ ደግሞ ቀጠናው ወደ አጠቃላይ የዓለም ጦርነት ያምራል የሚለውን አብረን የምንመለከት ይሆናል። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን።